ባርኮ እንደሚሰጥ የኔን 2 ዓሣና 5 እንጀራ አጠግባችኋለሁ ብሏል ጌታ። ጠግባችሁ ነው ከዚህ የምትወጡት። ክብር ሁሉ ለኢየሱስ ይሁን። ዘፍጥረት ምዕራፍ 26 ነው ማካፍላችሁ። አሁን ወደዛ አትሄዱ፣ ገና እጸልያለሁ። እዛ ላይ ኢሳቅ የተናገረው ነገር መልእክቴ እሱ ላይ ነው። እግዚአብሔር ለብዙ ሰው መልእክት ልኳል ዛሬ። ኢሳቅ እንደዚህ ይላል፣ ሮቦት አለና ሮቦት እግዚአብሔር አሰፋልን በምድርም እንበዛለን አለ። ፈቀቅ አለና ቆፍሮ ውሃ አገኘና ሮቦት እግዚአብሔር አሰፋልን በምድር እንበዛለን አለ። ያሰፋልን እግዚአብሔር ነው ይላል። በምድር እንበዛለን ከዚህ በኋላ አስፍቶልናል እግዚአብሔር ይላል። ከየት ነው የወጡት ስንል ከክርክር ነገር ወጥቶ ከሚጨቃጭቋቸው የኔ ነው ብሎ ከሚጮቅኗቸው ነገሮች ከሚጣሏቸው ሮቦት ማለት ከጥል ወጥቶ ወደ ሰላም፣ ወደ በረከት፣ ወደ ደስታ፣ ወደ እረፍት፣ ወደ ስፋት መግባት ማለት ነው። ክብር ሁሉ ለኢየሱስ ይሁን። እና አንድ ቃል መዝሙረ ዳዊት ምዕራፍ 18 ላይ ወደ ሰፊ ስፍራ አወጣኝ ይላል ዳዊት። ወዶኛልና አዳነኝ፣ ስለወደደኝ ይላል ራሱ የወደደኝ አድኖኝ ወደ ሰፊ ስፍራ ደግሞ አወጣኝ ይላል። በዚህ ጊዜ ከሳኦልና ከጠላቶቹ ሁሉ በዳኔ ጊዜ ይላል። እና ጠላት የሚከስምበትና የሚወረስበት የሚሰፋበት ቦታ ሲደርስ ሮቦት ይባላል። እኔ ግን ሮቦት ሳይሆን ወደ ሮቦት የሚያደርሰውን መንገድ አካፍላችኋለሁ ዛሬ። ክብር ለኢየሱስ ይሁን። ቆሜን አጭር ጸሎት ከኔ ጋር እንጸልያለን። ፓክሬቬጄና አላፑሳቲና አተናማሾቶሎኮባሲያ ከቃሉ በስተጀርባ የሚገለጥ የሰራዊት ጌታ እግዚአብሔር የተባረከ ይሁን። የናዝሬቱ ኢየሱስ የተባረከ ይሁን። ከኛ ጋር ያለ የሰውን ስፋት፣ የሰውን ማረፍ፣ የሰውን መብዛት የሚወድ አምላክ የተባረከ ይሁን። ጌታ ኢየሱስ ሆይ ክብርን ሁሉ ላንተ እንሰጣለን። ስሚ የተባረከና የተመሰገነ ይሁን። ዛሬ ልታሰፋላቸው፣ ልታበዛላቸው በእውነት ከነሱ ጋር ቀጠሮ ስላላቸው ሰዎች ክብርን ላንተ ይሰጣለሁ። እመጣለሁ ብለሃልና እንድትመጣ እንድታልፍ በመካከላችን ክብርን እንድትገልጥ ስራህን እንድትሰራ ህዝብህን እንድትጎብኝ ጌታ እግዚአብሔር ሆይ ከጠላት ከሚጎተጉት ነገር ከሚያስቸግር ነገር ካጠበበ ነገር እንድታሳርፍ ስለ ኢየሱስ ክርስቶስ ስም እለምናለሁ። ክብር በሰማይም በምድርም ላንተ ይሁን። ይሄን ጊዜ የሚቀናቀን የተለያየ ምክንያት የሚፈጥር የሚሰርቅ ጌታ እግዚአብሔር የሚያንሻብብ አየር ላይ አለ፣ አካባቢ ላይ አለ የተሰወረና የተገለጠ የዲያብሎስ ኃይልና ስልጣን የተወጋ ይሁን። የጨለማ ጉልበት የፈራረሰ ይሁን። አጋንንቶች፣ የጥልቁ መልእክተኞች፣ የገሃነም ልጆች፣ የገሃነም ደጆች በጌታ በኢየሱስ ስም ቤተክርስቲያን የሚፈታተኑ ቅዱሳንን የሚፈታተኑ እናንተ ኃይላት፣ ስልጣናት፣ እርኩሳን መናፍስቶች፣ የዚህ ዓለም ገዢ ዲያብሎስ በጌታ በኢየሱስ ክርስቶስ ስም ዛሬ የታሰራችሁ ሁኑ። ከከተማው ላይ የታሰራችሁ ሁኑ። ከእያንዳንዱ ቤተሰብና ህይወት በኢየሱስ ስም የታሰራችሁ ሁኑ። ክብር ለአብ ይሁን፣ ክብር ለወልድ ይሁን፣ ክብር ለመንፈስ ቅዱስ ይሁን በኢየሱስ ክርስቶስ ስም። ቃሉን አንዴ ቃሌን ሰምታችሁ ቁጭ ትላላችሁ። ይቅርታ ቀድመን ብዙ ቆማችሁ። እሺ ክብር ሁሉ ለኢየሱስ ይሁን። ቃሉን አለፈለፍ ብዬ የምፈልገውን አንብቤ አጭር ቃል በቃ ምንም አለ ፋሲልዬ ለእናንተ ያስበው ነው እንጂ ምንም እንትን የለም፣ ሙቀትም የለም። ፈታ ብላችሁ ነፃ ሆናችሁ የእግዚአብሔርን ቃል እናንተ በአምልኮ ለእግዚአብሔር የሚገባውን አድርጋችኋል። እግዚአብሔር ደግሞ ለእናንተ የሚያደርገውን የሚያስፈልገውን ያደርጋል። አሜን ነው ወይ? ተራው የእግዚአብሔር ነውና አዳምጡ። በጌታ በኢየሱስም ቃሉን አነባለሁ። ዘፍጥረት ምዕራፍ 26
በምድርም ቀድሞ በአብርሃም ዘመን ከሆነው ራብ ላይ ራብ ሆነ። ይስሐቅም ወደ ፍልስጤማውያን ንጉሥ ወደ አቤሜሌክ ወደ ተራራ ወደ ጌራራ ሄደ። እግዚአብሔርም ተገለጠለትና እንዲህ አለው፣ ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ አለ። በዚያች ምድር ተቀመጥ፣ ከአንተ ጋር ይሆናለሁ፣ እባርካለሁ። እነዚህንም ምድሮች ሁሉ ለአንተ ለዘርህም እሰጣለሁ። ለአባት ለአብርሃም የማልሁለት መሐላ አጸናለሁ። ዘርህን እንደ ሰማይ ከዋክብት አበዛለሁ። እነዛን ምድሮች ሁሉ ለዘሪ ይሰጣለሁ። የምድርም አሕዛብ ሁሉ በዘሪ ይባረካሉ። አብርሃም ቃሌን ሰምቷልና ፍርዴን፣ ትእዛዜን፣ ሥርዓቴን፣ ሕጌን ጠብቋልና። ይስሐቅም በጌራራ ተቀመጠ ይላል። ቁጥር 12 ደግሞ አንብበው። ይስሐቅም በዛች ምድር ዘሪን ዘራ፣ በዚያችም ዓመት 100 እጥፍ አገኘ። እግዚአብሔርም ባረከው፣ ባለጠጋ ሰው ሆነ፣ እጅግ እስኪበልጥ ድረስ እየጨመረ ይበዛ ነበር። ክብር ለጌታ ይሁን። ቁጥር 19 ላንብብ አሁንም ለማሳጠር። የይስሐቅም ሎሌዎች በሸለቆው ውስጥ ቆፈሩ፣ በዚያም የሚመነጭ የውሃ ጉድጓድ አገኙ። የጌራራ አገር እረኞች ከይስሐቅ እረኞች የጌራራ አገር እረኞች ከይስሐቅ እረኞች ጋር ውሃው የኛ ነው ሲሉ ተከራከሩ። የዚያችን ጉድጓድ ስም ኤሴቅ ብሎ ጠራት፣ ለእርሷ ሲሉ ተጣልተዋልና። ሌላ ጉድጓድም ማሱ፣ ስለ እርሷም ደግሞ ተጣሉ፣ ስሟንም ስጥና ብሎ ጠራት። ከዚያም እልፍ ብሎ ጉድጓድ አስቆፈረ፣ ስለ እርሷ አልተጣሉም፣ ስሟንም ሮሆቦት ብሎ ጠራት። እንዲህ ስል አሁን እግዚአብሔር አሰፋልን፣ በምድር እንበዛለን። ከዚያም ወደ ቤርሳቤ ወጣ። በዚያችም ሌሊት እግዚአብሔር ተገለጠለትና እንዲህ አለው፣ እኔ የአባት የአብርሃም አምላክ ነኝ፣ አትፍራ፣ እኔ ከአንተ ጋር ነኝና እባርካለሁ። ስለ ባሪያዬ ስለ አብርሃም ዘርህን አበዛለዋል። ክብር ለኢየሱስ ይሁን። ቁጭ በሉ። እግዚአብሔር ያክብራችሁ ወገኖቼ። እግዚአብሔር ስሙ ይባረክ። እግዚአብሔር እኔንም ይርዳኝ የእግዚአብሔርን እውነት እንድናገር። ሮቦት አንዳንዶች ሮቦት ያችን አሻንጉሊት እንዳይመስላችሁ። ሮቦት ማለት እግዚአብሔር አሰፋልን በምድር እንበዛለን ማለት ነው እንጂ ያቺ የሆነች አሻንጉሊት ሮቦት ነው ምናምን የሚሉት የፈጠሩት አለ አይደል? እሱ አይደለችም። እና ስለዚህ ክብር ሁሉ ለጌታ ይሁን። ጉዞ ወደ ሮቦት እያልኩ ነው። ርዕሱ እንደዚህ ማለት እንችላለን። አንዱ ደግሞ የምነግራችሁ ነገር እኔ ብሉይ ኪዳንን ነው ያነበብኩት አይደል? አዲስ ኪዳንን ነው የማካፍላችሁ። ብሉይ ኪዳንን አንብቤ አዲስ ኪዳንን ይሰብካለሁ። እኔ ብዙውን ጊዜ ሁሉ ጊዜው ብሉይ ኪዳን አዲስ ኪዳንን ነው የሚያወራው። አዲስ ኪዳን ውስጥ ብሉይ ኪዳን አለ። ስለዚህ አዲስ ኪዳንን ነው ብዙውን ጊዜ ሳይሆን ኦልዌይስ የአዲስ ኪዳን ጥላ ነው። ስለዚህ እኔ ስለ አዲስ ኪዳን ሮቦት ነው የማወራው። ክብር ሁሉ ለኢየሱስ ይሁን። እና እግዚአብሔር ሰው ሲሰፋለት ደስ ይለዋል። እግዚአብሔር አሰፋልን ይላል። እንዴ ጥበብ ብቻ እንድል ሰው አይፈልግም። እግዚአብሔር አሰፋልን በምድርም እንበሳለን ብሎ ሮቦት አለ። እግዚአብሔር ሰው ሲሰፋለት ሲበዛለት ሲሳካለት ደስ ነው የምለው። አንዳንድ ጊዜ ዝም ብሎ ጭቆና የሚመስለን ጊዜ አለ፣ በምድርም ማለት ነው። እና በምድርም በሰማይም እንድሰፋለን እንድንባረክ ይሄ የእግዚአብሔር ፈቃድ ነው። በእውነት የሰው ችግር ነው እንጂ እሱን የነገርኳችሁ እንሄዳለን። እና እንደዚህ አለ። ወደ ሮቦት እንዴት ነው የሚደረሰው? እሱን ነው። ለምንድን ነው እግዚአብሔር ለይስሐቅ ሮቦት ያደረገው? እሱን 4 ምክንያቶች እነግራቸዋለሁ። በ4 ምክንያቶች ሮቦት ሆነ። ይሄን 4ቱ ምክንያቶች ካገኛችሁ በዘመናችሁ ሁሉ ሮቦት፣ በምድርም ሮቦት፣ በሰማይማ የኛ ሮቦት አለ አይደል? ለዘላለም ግን በሰማይም በምድርም ሮቦት እየሆነ ይሄዳል። ልብ ብላችሁ እንድትሰሙኝ እፈልጋለሁ።
ሮቦት የሆነበት ምክንያት የመጀመሪያው ክዳን ነበር። ክዳን የማን ክዳን? ማን ነው ሮቦት የሆነለት ስትሉ ይስሐቅ ነው። ግን የማን ክዳን ነው? የአብርሃም። ለአብርሃም ክዳን ገብቶ ነበር እግዚአብሔር። እንደዚህ አለ ቁጥር 3 ላይ ለአብርሃም የማልኩትን መሐላ ይፈጽማለሁ ብሎ ሲናገር ታያላችሁ። እኔ ከአንተ ጋር ነኝ አትፍራ፣ ለአብርሃም የማልኩትን መሐላ ይፈጽማለሁ ይላል። ለምን ይላል? ቁጥር 5 ላይ አብርሃም ይላል። አሁን የአብርሃም ልጅ ነው የተባረከው። ግን ስለ አብርሃም እናወር ትንሽ ላወራላችሁ ፈልጋለሁ ከአዲስ ኪዳን ጋር ስለሚሄድ። የሁላችሁ አብርሃም ላል ቁጥር 5 ላይ አብርሃም ቃሌን ሰምተዋልና ፍርዴን፣ ትእዛዜን፣ ስርዓቴን፣ ሕጌን ጠብቀዋል። ስለዚህ ስለ አባቴ ነው የሚባርክ። ከአባቴ ጋር ክዳን አለኝ። አባቴ ይላል ቃሌን ሰምቷል፣ ትእዛዜን፣ ፍርዴን፣ ስርዓቴን ያው ሙልጭ አድርገው ሁሉን ፈጽመዋል። ስለዚህ ይላል ስለ አብርሃም ነው የሚባርክ። ሮቦት የሚሆንልህ ስለ አብርሃም ነው ይላል። አብርሃም ማን ነው? እንዴት ነው የምለው ሁለት ነገር ስለ አብርሃም ነግሬያችሁ ከክርስቶስ ኢየሱስ ጋር የሚመሳሰልበትን እነግራችኋለሁ። እናንተ እኛ በክዳን ምክንያት ብዙ ነገር እንደምሳካልን አናቂ ይሆናል። እሱን ዛሬ ልገልጥ ፈልጋለሁ። መንፈስ ቅዱስ በገለጠልኝ መሰረት ማለት ነው። እና አብርሃም እንዴት ነው መቼ ነው ሕጉን፣ ስርዓቱን፣ ፍርዱን፣ ትእዛዙን የፈጸመው መቼ ነው አብርሃም ስንል ምዕራፍ 12 ላይ እንደዚህ ይላል እግዚአብሔር አብርሃም እየያው በአባቱ ቤት በቃ ተመችቶት እያለ መጣ እግዚአብሔር ወደ አብርሃም ማለት ድንገት መጥቶ ማለት ነው። የተመቻቸውን ሰው ከቤተሰቡ ከዘሩ መካከል ዘመዶቹ መካከል የሚቀመጠውን ሰው አብርሃም ማለት እግዚአብሔር አቤት ከሀገሪ ከዘመዶች ከሀገሪ ከአባቲ ቤት ውጣ፣ እኔ ወደማሳይ ምድር ሂድ። በቃ መፈንቅለ አደረገ። ከዛ ውጣና እኔ ወደማሳይ ምድር። የዕብራውያን ጻፊ ምን እንደሚል ታውቃላችሁ? ዕብራውያን 11 ከ8 እስከ 9 እንደዚህ ይላል። አብርሃም ይላል ወዴት እንኳን እንደሚሄድ ሳቅ ወጣ ታዞ ይላል። ከዛ ይላል እንደዚህ ይላል በድንኳን እንደ መጻተኛ ኖረ ይላል። ውጣ አለ አብርሃም አለ ከአባቲ ቤት ከሀገሪ ከዘመዶች ውጣ፣ እኔ ወደማሳይ ምድር ውጣ። እዚህ ምድር አላለውም ውጣ አለው። ምን አይነት ትእዛዝ ነው ይሄ? ከዛ የት ቦታውን ሳይነግረው ውጣ አለ ያለ ታሰሰ። ለምንድን ነው የሚወጣው? ይባርካል፣ ለበረከት ሁን አለው። የምድር ነገዶች ሁሉ በአንተ ይባረካሉ፣ አንተ ትባረካለህ። ውጣ አይደለም ያለው። አብርሃም ምንም አላጣም እዛ። ነገር ግን ውጣ ያለው ከአባቱ ቤት ወጥቶ በድንኳን እንደ መጻተኛ የሚዘዋወረው ለበረከት ለመሆን ነው። የምድር አይዛብ በሱ እንዲባረኩ ነው። የምድር ነገዶች በሙሉ ባንተ ይባረካሉ አለ። ማሻጣላቃን ተራባስ ከክርስቶስ ጋር አይመሳሰልባችሁም? ክርስቶስ ኢየሱስ አንድ ጊዜ አንድ ቀደም ሳይመን ጠቅሶታል። አንድ ሰው እንደዚህ ያለ ማቴዎስ 8 ላይ ጌታ ኢየሱስ እንደዚህ ያለ ጻፊ ነው ይላል ቃሉ። አንድ ጻፊ መጣና ጌታ ሆይ ወደምትሄድበት ሁሉ ይከተላለሁ አለ። እንደዚህ ያለ ለቀበሮች ዋሻ አላቸው፣ ለሰማይ ወፎች ራሳቸው መሰማሪያ አላቸው። የሰው ልጅ ራሱን የሚያስጠጋበት የለውም። የናዝሬቱ ኢየሱስ ለምን ለቆ ወጥቷል? የጌታ ኢየሱስ ምድር ይሄ አይደለም። የጌታ ኢየሱስ ቤት እዚህ አይደለም። አባቱን ታዞ ወጣ። ለምን? ለምድር ነገዶች በረከት ለመሆን አይዛብ እንዲባረክ ፓራባገላ
ወጥቶ ውጣ ይስሐቅን ሮቦት ይሆንልሃል። ለምን? በአባቴ ሕጌን ትእዛዜን ፈቃዴን ፈጽሟል። ቃሌን ጠብቀዋል። አባቴ እግዚአብሔር የብሉይ ኪዳኑን ነው የምናገረው እኮ። የሚገርማችሁ ነገር ስሙኝ ዝም ብላችሁ እና ውጣ። ጌታ ኢየሱስ ቤት አልነበረውም። ለምን? እኛ ቤት እንዲኖረን እኛ ሰላም እንድናገኝ በሄደበት ይጎተጉቱታል። አንተ በሰላም ትኖራለህ። ለኛ ለበረከት ለመሆን እንጂ ራሱን የሚያስጠጋበት የለውም። ጌታችን ኢየሱስ ከመጀመሪያ ከዜሮ ጀመረ፣ ወረደ። ምድር አታውቀውም። በረት ውስጥ ወረደ። ከበረት ውስጥ እዛው ስንከራተት ድሃ ቤት ከናዝሬት መልካም ነገር ይገኛል በቃ ማን ነው መሲህ አይደለም እስኪሉ ድረስ ተንከራተተ። የለውም፣ ምንም የለውም። ሌሎች ወደ ቤታቸው ቀን ሲገላገሉ ቆይተው ወደ ቤታቸው ይሄዳሉ። ቤት የለውም። ሰው ቤት ነው የሚጠጋው እኮ ጌታ ኢየሱስ። አጥንታችኋል። አብርሃም ሆይ አባቴ፣ ይስሐቅ ሆይ አባቴ አትፍራ፣ እኔ ከአንተ ጋር ነኝ። ስለ አንተ ሳይሆን ስለ አባቴ። አባቴ ቃሌን ትእዛዜን ሕጌን ፍርዴን ፈጽሟል። ክብር ለኢየሱስ ይሁን። እቺ ብቻ ነው የምትሉት? ክብር ለኢየሱስ ይሁን። ክብሩ ማንም አይሻማ፣ ለኢየሱስ ይሁን። ለቆ ወረደ። ለምን? ራሱን የሚያስጠጋበት የለውም። እንዲህ ይላል፣ ከሰውም የባሪያ መልክ ይላል። ፊልጵስዩስ እየተማርን ነው አይደል? ፊልጵስዩስ 2 ላይ የባሪያ መልክ ይዞ ዝቅ አለ፣ ተዋረደ። ክብሩን ትቶ ወረደ፣ መጻተኛ ሆነ። ሻካላቦቲያ አብርሃም ይሄን ድራማ በብሉይ ኪዳን ነው የሰራው። ወጣ ሲባል ሁሉን ትቶ ምን መጥቶ ድንገት እግዚአብሔር ሲጠራው እንዴት እንደጠራ እሱ እኮ የሆነ ቤተሰቦቹ ምንም እግዚአብሔርን አያውቁ። ወጣ፣ ተንከራተተ፣ የት እንደሚሄድ አላወቀም። በዚህ የክርስቶስ ኢየሱስን ስፍራ ለቆ ወደኛ መምጣት ክዳናችን ሮቦት እንዲሆን ያደረገ የናዝሬቱ ኢየሱስ ስሙ ይባረክ። እና ሁለተኛ አብርሃም የቱን ነው የታዘዘ ስትሉ አሁን ወደ ዋና ነገር ስለምሮጥ ነው። አንዳንድ ጊዜ እንድገባችሁ እፈልጋለሁ። ሌላው ምንድነው? አብርሃም እግዚአብሔር እንደዚህ በራሴ ማልኩ ይባርካለሁ፣ ሮቦት ይሁንልህ፣ ስፋ ውረስ ብሎ ጸላቶቹን በሙሉ የሚጎተጉቱት ጸጥ ያደረገበት ምክንያት ምንድነው ያለ ነው። ከዛ ምዕራፍ 22 ላይ መጣና ስለ አብርሃም ነው አይደል ያለው። ስለዚህ አብርሃም ምን ሆነ? ምዕራፍ 22 ላይ እንደምታውቁት አሁን ደግሞ ይሄ በመጻት የሚንከራተተው ሰው እንደምንም በስንት ጭንቅ አንድ ልጅ ያገኘ ይስሐቅን በስንት ስለት የወለደውን ሰው እንዲህ ያለ እግዚአብሔር አብርሃም 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 አለ በሌሊት ተገልጦ የምትወደውን አንድ ልጅን ደግሞ እንዳምታታበት እስማኤልም ተወልዶ ነበር። አይ ይስሐቅን የምትወደውን አንድ ልጅን ይስሐቅን ይዘህ ሄደህ በሞሪያ ተራራ ላይ ሰዋልኝ አለ። ሄድና ሰዋልኝ። እንዴ እንደዚህ ያልክ እግዚአብሔር? አዎ። በማለዳ ተነሳ። ሕጉን፣ ስርዓቱን፣ ትእዛዙን፣ ቃሉን ለመጠበቅ በሌሊት ተነሳ። ልጁን እንጨት አስይዞ ተነሳ ማለት ነው። ሄደ እያለ አንድያ ልጁን ሸክ ለማድረግ በደስታሮ እንትን የሚል ይመስላችኋል? የግድ ነው እግዚአብሔር ነው ያለ። ይሁን እንግዲህ እሱ አይደለ የሰጠኝ 3 ቀን መንገድ በሞሪያ ካልሆነ አይሆንም እንዴ? ደግሞ እዛው ሸክ አድርግልኝ አይልም? ያውም ደግሞ ገና ራሲ ሰዋልኝ አላለም እኮ። ራሱ ይሻል ነበር። አንድ ልጅ ሲባል ራሳቸው አይሻልም? ይሻላል። ምን እየተናገረ ነው እግዚአብሔር እዚህ ላይ? እና ሄደና ሰይፍ አነሳና ከእግዚአብሔር አይበልጥም ብሎ ልጁን አጋደመና ሸክ ለማድረግ አብርሃም 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 አለ እግዚአብሔር ከሰማይ። አብርሃም በራሴ ማልኩ፣ ዘር የጠላቶቹን ደጅ ይወርሳል።
እግዚአብሔርን እንደምትፈራ አወቅኩ። ታዘዝከኝ። ስርዓቴን፣ ሕጌን፣ ቃሌን፣ ትእዛዜን፣ ፍርድን ፈጸምክ። ከዛ የተነሳ በራሴ ማልኩ። ዘሮች የጠላቶቻቸውን ደጅ ይወርሳሉ አለ እግዚአብሔር። ሀይ ስለዚህ አታርገው፣ አጥቁረው አንገቱን። ዞር በልና ዞር ስል ቆመዋል። ምንድነው ቆመው? የእግዚአብሔር በግ ቆመዋል። እዛ በኢሶጵ ነው ምናምን የተተባተበ በግ ቆመዋል። እሱን በይስሐቅ ፋንታ ሰዋልኝ አለው። እኔ በግ አዘጋጅቻለሁ። ስለ አዲስ ኪዳን በግ እናገራል እግዚአብሔር። በግ አዘጋጅቻለሁ። ለእኔ ሰው አይሰዋም፣ እኔ ለሰው እሰዋለሁ አለ እግዚአብሔር። አሜን ነው ወይ? አታድርግ። አንድያ ልጁን እግዚአብሔር እኮ አብርሃም ሲሄድ መንገድ ይሰማዋል። የአዲስ ኪዳን በግ ይሰማዋል። አንድ ልጁን እንዴት እንደሚሰዋ። አብርሃም ለፈተና ነበር። እግዚአብሔር ለፈተና ሳይሆን የእውነት አንድያ ልጁን እስኪያሳርድ ድረስ በሸላቾች በፊት እንደምን በግ የምታረድ በግ አድርጎ አንድ ልጁን እንደሚሰጥ ስለሚያውቅ ሆዱ ይላል። አብርሃም ሲሄድ ፊቱን አዞረበት አይደል ምለው፣ ጨከነ። ልጅ ማረድ ቀላል ስላልሆነ አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወደደ አይዛብ በሱ እንዲባረክ። ጌታ ኢየሱስ ሊባረክ ወደዚህ ምድር አልመጣም። ለበረከት ለመሆን ነው የመጣው። አይዛብ ነገዶች፣ ፍጥረት ሁሉ በሱ እንዲባረክ ነው የመጣው ጌታ ኢየሱስ። ከዛ አንድያ ልጁ ላይ እንዲህ ይላል፣ ለሞት ያውም የመስቀል ሞት ፊልጵስዩስ 2 ላይ የታዘዘ ሆነ። ለዚህ ነው ይስሐቅ አባት ታዟል። አብርሃም ያቺኑ እግዚአብሔር ያውቃል። ስለ ራሱ ነው የሚያወራው እግዚአብሔር። ስለ አዲስ ኪዳን ነው የሚያወራው እግዚአብሔር። ማሸካሃቱ ሸያ ስለሚያርደው ልጁ ነው የሚያወራው። በጉ ምሳሌም ቆሟል። በይስሐቅ ፋንታ፣ ባንቺ ፋንታ፣ በኔ ፋንታ እኛ አናርድም። ልጅ የልጅ መስዋዕት አይፈልግም እግዚአብሔር። ልጁን ግን ለሰው ለዓለም ሁሉ ሰዋ። ስለዚህ ያለ እግዚአብሔር ይስሐቅ የይስሐቅ ሮቦት ነው። የምድር የአዲስ ኪዳንን ሮቦት የነገርኳችሁ ነው። ሮቦት የሆነልህ እሰይ ብለህ ሻላላላላላላ የምታረገው ለምን መሰለህ? ሮቦት በማን ምክንያት? በኪዳን ምክንያት። ለማን ነው ኪዳኑ የተገባ? ዘሩን ያያል። የኢየሱስ ዘር የሆንከው ፓሶቶሎ አይገባም እኮ በደንብ አይደለም እንደ ሰይጣን። የዚህ ዓለም አምላክ እግዚአብሔር ይገስጸው። አሜን ነው ወይ? ሙቀት የለም ገና ነው። እኔ ሰብኬ የምጨርሰው ፓሶቶሎ ኮባሳያ አንድያ ልጁን አረደ። እግዚአብሔር ለሰው ያርዳል እንጂ ሰው ለእግዚአብሔር አያርድም። ልጅ ኢየሱስ ያድናል። ክብር። እስቲ አንድ ጊዜ ቁሙና በዛው ክብርን ለኢየሱስ ስጡልኝ። አጨብጭባችሁ ቆሙ። ያልቆማችሁ ምን ትታገላላችሁ? ለኢየሱስ ክብር ይሁን። ለኢየሱስ ክብር ይሁን። ለታረደው በግ ክብር ይሁን። ለኢየሱስ ክብር ይሁን። ክብር ይሁን። እግዚአብሔር ይባረክ። ቁጭ በሉ። ትንሽ ቆይታችሁ ደግሞ ቆማችሁ እንደዚህ ታጨበጭባችሁ እና አብርሃምን በራሴ ማልኩ፣ ዘሬ የጠላቶችን ደጅ ይወርሳል። በቃ ዘሮች ይባረካሉ አለ። እኛ የክርስቶስ ዘር የእግዚአብሔር ልጆች፣ እኛ እንደፈለገን እንኳን ሆነን የማይፈርድብን ማንን እያየ ታውቃላችሁ? ኢየሱስን። በቃ ቃሉን ሰምተዋል፣ ፍርዱን አድርገዋል፣ ጽድቁን፣ እውነቱን ፈጸመ። ስሙ የተባረከ ይሁን። ስሙ ይባረክ።
ኢየሱስ ትዝ እንድላችሁ ፈልጋለሁ። እና ጌታ ስሙ የተባረከ ይሁን። የኛ ሮቦት የናዝሬቱ የኛ ሮቦት ምክንያት፣ የኛ መስፋት ምክንያት፣ የኛ ማውረስ ምክንያት፣ የኛ ማሸነፍ ምክንያት ኢየሱስና ኢየሱስ ብቻ ነው። ክብር ለኢየሱስ ይሁን። ሁለተኛ ልናገር ነው። ሮቦት አለ እግዚአብሔር አሰፋልን በምድርም እንበዛለን አለ። ሁለተኛ በምን ምክንያት ሮቦት ሆነ? መታዘዝ። የይስሐቅ ነው። አሁን ደግሞ የይስሐቅ መታዘዝ በአባቱ ፈለግ እየሄደ ታዘዘ። እንደዚህ ይላል እግዚአብሔር እንደዚህ አለው ይስሐቅን ቁጥር 2 ላይ 26:2 ላይ እግዚአብሔርም ተገለጠለትና እንዲህ አለው ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ በዚህ ምድር ተቀመጥ። ትእዛዝ ሰጠው። እሺ ያውላችሁ ይሄ ጊዜ የረሃብ ጊዜ ነው። ሰው ሁሉ ረሃብ ሸሽቶ ግብፅ ነው ምግብ ያለው። ወደ ግብፅ ያው እያንዳንዱ የተገፋፋ ትራንስፖርት እያጣ ወደ ግብፅ እንዴ ይስሐቅ አለ እግዚአብሔር። እንዴ አንተ እኮ የአብርሃም ልጅ ነህ፣ አንተ እኮ ክዳን አለ፣ ስለዚህ ወደ ግብፅ አትውረድ በምልህ ምድር ተቀመጥ አለው። እሺ እንዴ እዛ ምድረ በዳ ላይ ደረቅ ላይ እሺ አለ። ሁለት ትእዛዝ ሰጠው። አትውረድ 1፣ ተቀመጥ 2። ትእዛዙ 2 ብቻ ነው። አድርግ 1፣ አታድርግ 2። ተቀመጥ እሺ፣ አትውረድ እሺ። ይሄን 2 ነገር ታዘዘ። ሲያቅ እዛ ምድረ በዳ ላይ ለመቀመጥ ታዘዘ። ሰው ሁሉ ወደ ግብፅ ሲኳትን ታዘዘ። አብርሃም ይስሐቅ ተቀመጠ። ሮቦት በመታዘዝ ነው ልላችሁ ነው። የአዲስ ኪዳን ትእዛዝ ልነግራችሁ ነው። የውላችሁ አዲስ ኪዳን ጌታ ስሙ የተባረከ ይሁን። ብዙ ትእዛዝ የለብንም እኛ፣ ብዙ ሕግ የለብንም። አታድርግ ያለውን ነው የማናደርገው፣ አድርግ ያለውን እናደርጋለን። በዛ ወደ ሮቦት የሮቦት መንገድ ነው፣ ወደዛ እንገሰግሳለን። ምንድነው እሱ? አንዳንድ ሰው እንደዚህ ያስባል። አሁን ቁጭ ብላችሁ እኛ የሙሴን ሕግ ጌታ ኢየሱስ ፈጽሞታል፣ እኛ የሙሴ ሕግ እንጠብቃለን እንዴ? እኛ የአዲስ የብሉይ ኪዳን ሰዎች አይደለንም። እውነታችሁ ነው። እሱን እውነት አላችሁ እናንተ። በዚህ የምታዩም እውነት ነው። የሙሴ ሕግ አይደለም የምንጠብቀው እኛ። በሙሴ ሕግ ኢየሱስ ክርስቶስ እውነት ነው ፈጽሞታል። የሙሴን ሕግ እኮ ጌታችን ኢየሱስ ክርስቶስ ጠቅላላ አድርጎ ፈጸመውና ያዘው። እኛ ኢየሱስን ብቻ ነው የምንከተለው። ኢየሱስ አድርጉ ያለውን እናደርጋለን፣ አታድርጉ ያለውን አናደርግም እንጂ እኛ ሙሴ ሕግ ፍለጋ አንሄድም። ኢየሱስ ጨረሰው። ብዙውን ጠቅላላ አድርጎ ያዘው። ፈጸም። ሕግ ልሽር አልወጣሁም ልፈጽም እንጂ አለ። ፈጸመልን። ስለዚህ እኛ በኢየሱስን እናምናለን፣ የዘላለም ሕይወት አለን፣ እንከተለዋለን፣ መንገዱን እናውቀዋለን። አድርጉ ያለንን እናደርጋለን፣ አታድርጉ ያለንን አናደርግም። ስለዚህ ጌታ ኢየሱስ ሁለት አድርጉ ያለን ነገር አለ፣ አታድርጉ ያለን ነገር አለ። በምድር ላይ ስንኖር ማለት ነው። ገላትያ ቀላል ነው የኛ። ስሙ ይባረካው። ይሄን 10ሩን ሕግ፣ የመስዋዕት ሕግ፣ የህልና ሕግ፣ የምን ሕግ የሚባለውን ሁሉ ሽሮ 2 ብቻ አደረገ። ምንድነው እሱ? እንደዚህ ያለ ገላትያ ምዕራፍ 5 ቁጥር 16 በመንፈስ ተመላለሱ፣ የሥጋንም ምኞት ከቶ አትፈጽሙ። በክርስቶስ ኢየሱስ አምኖ የዳነ በመንፈስ መመላለስ ብቻ ነው ስራው። ምንም ሕግ መጠበቅ አይጠበቅበትም። አንድ ሕግ መጠበቅ ያው ይሄን ይጋረጋለሁ ብሎ የሚጨነቅበት ነገር የለም። በመንፈስ ይመላለሳል። ምክንያቱም የእግዚአብሔር ልጆች እነሱ በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች ናቸው። የእግዚአብሔር ልጆች በእግዚአብሔር መንፈስ ይመራሉ። የአዲስ ኪዳን ሕግ በመንፈስ መመራት ብቻ ነው። የሥጋንም ምኞት ከቶ
አለመንካት ነው እንጂ የሙሴ ሕግ ሳይሆን የመንፈስ ሕግ የምንጠብቀው። አሜን ነው ወይ? የመንፈስ ሕግ የሚባል ነገር አለ። ጌታ ኢየሱስ እንዴ የሙሴን ሕግማ ብንጠብቅ እንደውም የተሻለ ነገር የለንም እንደ ጌታ ኢየሱስ እንደዚህ ያለ አታመንዝር እንደተባለ ሰምታችኋል። እኔ ግን ይላለው ወደ ሴት የተመለከተ አመነዘረ ያለ አከበደብን እንጂ መቼ ነው የአዲስ ኪዳን የቀለለው? ከበደ እንደው ወደ ሴት የተመለከተ እንደው የተመኘ አመነዘረ ያለ። ስለዚህ የአዲስ ኪዳን ሕግ በክርስቶስ ውስጥ ነው። ክርስቶስን ካመናችሁ በየቀኑ ክርስቶስን ከተከተላችሁ ክርስቶስን ካወቃችሁ በቂ ነው። የሙሴ ሕግ አለቀ እዛ ጋር። ግን የመንፈስ ሕግ የተሰጠን መንፈስን ይልክላችኋለሁ አለ ጌታ ኢየሱስ። በመንፈስ ታተማችሁ ተባለ። መንፈስ ቅዱስ ተረኛው ነው በዚህ ምድር ላይ አለ። መንፈስ ቅዱስ ደግሞ በልቦናችን አለ። ስለዚህ የመንፈስ ሕግ የሚባለው የቱ ነው? አሁን የመንፈስ ሕግ የመንፈስን ሕግ አንጠብቅም እኛ። መንፈስን በምንከተልበት ጊዜ እሱ ራሱ በእኛ ውስጥ ይሰራል፣ ሕጉን ይፈጽማል። ልንገራችሁ ገላትያ ምዕራፍ 5 ቁጥር 22 ላይ የመንፈስ ፍሬ የሚባል አለ። መንፈስ በመንፈስ እንነዳለን፣ እሱ ደግሞ በእኛ ውስጥ ፍሬ ፍንትው እሱ ነው። የሰው ፍሬ አይልም እኮ እሱ የእኛ ፍሬ አይደለም። የማን ፍሬ ነው? የመንፈስ ፍሬ። እነማን ናቸው እነሱ የመንፈስ ፍሬ? ፍቅር፣ ደስታ፣ የዋህነት፣ በጎነት፣ ራስን መግዛት፣ ጽድቅ፣ እውነት፣ ቅንነት፣ ራስን መግዛት፣ እግዚአብሔርን መፍራት፣ ክርስቶስን መምሰል፣ እነዛንም የሚመስሉ ሁሉ የጽድቅ ስራ፣ ቅድስና፣ መታዘዝ፣ ንጽህና፣ እነሱን ሁሉ ከኛ ውስጥ ሆኖ እሱ ነው የሚያፈራው። እኔ ፍሬ አፈራለሁ ብለን የምንቸገርበት ነገር የለም። የአዲስ ኪዳን እኛ አይደለም እናደርገው። እኛ ሊድ ባይ ስፒሪት የሚባል አለ። ሰማችሁ? እንግሊዘኛ ነው ያውኑ። ጌታ ስሙ የተባረከ። በመንፈስ እንመራለን። እናንተ የእግዚአብሔር ልጆች፣ እናንተ የአዲስ ኪዳን ወገኖች አትጨነቁ። በመንፈስ ለመንፈስ ተገዙ፣ በመንፈስ ተመሩ። የስጋን ምኞት ከቶ መፈጸም አንችልም። ለምን? እኛ ከመንፈስ የተወለደን ወደ ሙሉ መንፈስ ወደ ዘላለም እየገሰገሰን ያለን ሰዎች ነን። ስለዚህ ሁለት ትእዛዝ ብቻ በመንፈስ ተመላለሱ። የስጋን ጉዳይ ምኞት ፈጽሞ አታድርጉ፣ አትፈጽሙ። ይሄን ብቻ ነው። እኛ ተሳስተን አንዳንድ ጊዜ በስጋ የሆነ ነገር እናደርጋለን ማለት ነው። ሰው አይደለንም። ያልሞተ ገና ያልተቀበረ ስጋ፣ ትንሣኤ ያላገኘ ስጋ በእኛ ውስጥ ስላለ እንስታለን አንዳንዴ ማለት ነው። በምንስትበት ጊዜ ይሄ በመንፈስ እንመራ አሁን እንመራለን ብለንል። አይ ተነስ፣ ተመለስ፣ ንስሐ ግባ። እሱ ራሱ ነው የሚነግረን፣ እሱ ራሱ ነው የሚወቅስ፣ እሱ ራሱ ነው የሚያወራ። ስትሰራም ያውቃል። ተመለስ ይላል። የስጋ ምኞት ከቶ አትፈጽሙ። የቱ ነው የስጋ ምኞት? ገላትያ ምዕራፍ 5 ከ19 እስከ 21 ላይ ደግሞ የስጋ ፍሬ የሚባል ነገር አለ። እነሱ ሟርት፣ ጥል፣ ክርክር፣ ቅናት፣ ምቀኝነት፣ ውሸት፣ ግብዝነት፣ ማስመሰል፣ ነፍስ መግደል፣ መስረቅ፣ ማጭበርበር፣ ማምታታት፣ ማስመሰል የመሳሰሉ እነሱ እንደውም የእግዚአብሔር መንግስት አይወርሱም ይላል። እንዴት ይወርሳሉ እንዴ? ስቶ ግን ወደዚህ አይገባም ወይ ሰው ስንል ስጋ ስለለበት እንስታለን። በዛን ጊዜ ያ የሚመራ መንፈስ ተመለስ ይለናል። አቅማለን፣ ይወቅሰናል፣ ይነግራናል፣ መለስ እንላለን። ቶሎ የማይመለስ ካለ እናንተ አንድ ነገር ልንገራችሁ ነው። አንድ ነገር እናንተ መኪና የምትነዱ ሰዎች የማታውቁ መንገድ ላይ የአገር ላይ ልትነዱ ስትሉ መጀመሪያ የምታደርጉት ጂፒኤስ መሙላት ነው አይደል? ትሞላላችሁ።
በቃ ከዛ በኋላ ራሳችሁ አይደለም እሷ ናት የምትገዛችሁ። ሌፍት ትላለች፣ ራይት ሌፍት ትስጃለሽ። አንዳንድ ጊዜ ስትሽ ወደ ራይት ስትል ሌፍት ስትሄጂ ትንሽ ተንከራተሽ ብላ ደግሞ አሁን እንደማትጨክንም ተመለስ ትላለች። እንደዛ በተለይ ሃይዌ ላይ እምቢ ብላችሁ ሳታውቁ ሳታስተውሉ ሃይዌ ላይ ከገባችሁ ደግሞ ብዙ ትሄዳላችሁ። ገና ስባ ደግሞ ተርን እስክትል ድረስ እንዴ ይሄን ነገር ሁሉ ከየታወቀ ነው ያውላችሁ። እኔ ጂፒኤስ መኪናም የለኝም፣ ጂፒኤስ መኪና ላይ አልገጠምኩም። ለምን? እኔ ገና ትልቅ መኪና ነው እየጠበቅኩ ያለሁት። እኔ የህዝብ መኪና እንፈልጋ እና አጨብጭቡ እንጂ አጨባጨባችሁ ተነቃቁ በቃ። እሺ ግን ጨብጨባው ለኢየሱስ። እና አሁን ምንድነው የታየው መሰላችሁ? ፓስተር ፍጹም ጋር ፓስተር ፍጹም አንዳንድ ጊዜ ይስትና ሌፍት ስትል ወደ ራይት ሂድና አታለ እንትና አልኩ ተሳሳትኩልና። በተለይ ሃይዌ ላይ ከተሳሳተ በቃ ጧት ገና ተርን እስክትል ድረስ ይቀጥላል ማለት ነው። እና ፓስተር ፍጹም ስንት ጊዜ ሲሳሳት አይቻለሁ። እኔ ተሳስተው ምንድነው ያዳመጥካት አትሄድም እንዴ እላለሁ እኔ ራሴ። እኔ ቢነዳ በደንብ ነው የማዳምጣት። ሌፍት ስትል ሌፍት እንዴ ምን ነው እንዴ፣ ራይት ስትል ራይት፣ ተርን ስትል ተርን። ማሸከላሞ እማትታዘዟት ከሆነ ለምን ሞላችኋት በፊት? ታዘዛለሁ በቃ ታውቃለች ከኔ ይልቅ ብላችሁ ነው የሞላችኋት። መንፈስ ቅዱስ ይዞን በተለይ ሃይዌ ላይ ነው። አሁን እንዳትሳሳቱ አትሳሳቱ። መንፈስን አዳምጡ። ዝም ብላችሁ የግብዝነት እንትን ማለት ልባችሁ ያወቀ በተለይ ደግሞ አልገዛ አትበሉ ፕሊዝ ፕሊዝ። የሆነ ነገር ሲወቅሳችሁ ህልናም እንኳን ያሉትን ህልናም ይወቅሳችኋል። እንኳን ቅዱስ መንፈስ ማቀር ስለው ወይ ምንድነው? እንደውም አንዳንድ ጊዜ ሳታውቁ ቀርታ ምንድነው ቅር የሚለኝ ምንድነው? ወይ ስላልጸለይኩ ነው ተዝላችኋል። የአዲስ ኪዳን መሪ በመንፈስ መመራት። ከዛ እሱ ስማቸው መንፈስ ፍሬ፣ ቅንነት፣ በጎነት፣ የዋህነት፣ ደስታ ለቅዱሳን ሁሉ ይፈልጓቸዋል። በቃ እሷ ነይ ጋር ነይ ከአንቺ ጋር አላወራውም ነይ። ለምን? መንፈስ ቅዱስ ከውስጧ እንተካተካል፣ ፍሬ ያፈራል። ቅንነት፣ ፍቅር፣ ደስታ፣ ሰላም ምልክቶች ነው እንጂ ቅዱሳን ጋር እንዴ አታዩም እንዴ? በፍሬያቸው ታውቋቸዋላችሁ። በፍሬ ነው የምናውቀው እኮ። በምን እናውቃለን እንዴ? ባሸረካንታ። ስለዚህ ጂፒኤሱን ሳይሆን መንፈስ ቅዱስን ተከተሉ። የሙሴ ሕግ ያንዳንዱ ነገር እጠብቃለሁ እንዴ ምንድነው የሚያጨበረብሩ ናቸው እዛ ላይ። እኛ በደንብ ነው የምናውቀው። እዛ የሙሴ ሕግ በጸጋው ነው በነው። ለዚህ ነው እኮ በጸጋው የሆነው እኮ መንፈስን ብቻ ትከተላለህ ማለት ነው። በቃ አታድርግ ያለውን አታደርግም፣ አድርግ ያለውን ታደርጋለህ። እዚህ ቆይ ወደ ግብጽ አትውረድ። እሺ አይመችም። እንዴት ነው እዚህ የሚቀመጠው? በረሃ ነው እኮ። ወደ ግብጽ አትውረድ። እሺ በሚል ስፍራ ተቀመጥ፣ እዚህ ተቀመጥ አለው። እሺ ተቀመጥ። እኔ ምድር ዋስትናው እኔ ከአንተ ጋር ይሆናል አለው። ክብር ሁሉ ለኢየሱስ ይሁን። እንዴ በረሃ ላይ ቢቀመጥ ምንድነው ችግሩ? እግዚአብሔር ከሱ ጋር ከሆነ መታዘዝ። የአዲስ ኪዳን መሪ ወደ ሮቦት የሚወስድ መንገድ፣ ወደ መስፋት፣ ወደ ድል ውስጥሽ አሁን ጭንቅ አለ። ሌሊት ቀን ጭንቅ አለ። ጸሎትሽ እንኳን እውነተኛ ጸሎት አይደለም። እቴ ላንቺ ነው እየነገርኩ ያለው። መገለጥ ነው እያወራው ያለው። የውን እውነተኛ ጸሎት እንኳን አይደለም። በቃ የጭንቅ ነው። ለምን? በቃ አዲስ ጀምሪ። ንስሐ ግቢውና እንደገና መንፈስ ቅዱስ ካንተ ጋር ጀመርኩ በል። እስቲ ታያለሽ በአንድ ሳምንት ውስጥ ምን ሊሆን እንደሚችል። ሰላምሽ ይፍለቀለቃል፣ ድል ይሆናል። አቅጣጫውን ታውቃለሽ። ጠፍቶ የተወሳሰቡ ነገሮች ፈርፈር ይይዛሉ። መንፈስ ቅዱስ እግዚአብሔር ነው። አሜን። እስቲ አጨብጭቡል ለዛችት ያማደና ሶዳላጋ ኢየሱስ ክርስቶስ ጌታ ነው።
መታዘዝ ቀላል ነው። መታዘዝ እንዴ እንደነ ሙሴ ብንሆን ምን ይሆን ነበር? እንደ ብሉይ ኪዳን እነዛን ሁሉ ኢየሱስ እሱን ጨርሶ እኔን ጠቅልልላቸዋለሁ ብሎ ያዘው። እኛ ኢየሱስን ብቻ መከተል ፋሻላ ካምታ ቀላል ነው። የአዲስ ኪዳኑ ቀላል ነው። በመንፈስ ተመላለሱ፣ የሥጋ ምኞት አታርጉ። ብቻ ነች። እነሱ ደግሞ የታወቁ ናቸው። ሶስተኛ የሮቦት መንገድ፣ የበረከት መንገድ፣ የደስታና የሰላም መንገድ ማለት ነው። የክብር መንገድ ማለት ነው። የመድረስ መንገድ ማለት ነው። ሮቦት እኮ ጥግ ነው በቃ ብሎ እሱን እነግራችኋለሁ እንዴት እዛ እንደደረሰ። ስለዚህ ሶስተኛ ልንገራችሁ የሮቦት መንገድ እምነት። አመነ። ምንድነው? ኢሳያቅ እኮ ነው የክዳን ልጅ ነው። በአባቱ ምክንያት እግዚአብሔር ክዳን ለአባቱ የገባውን ክዳን ከተለዋል። እንደገና እሱ ደግሞ ታዘዘ። አታድርግ የተባለውን አላደረገም። አድርግ የተባለውን አደረገ፣ ታዘዘ። ሶስተኛ አመነ። ምን? በዚህ ተቀመጥ እኔ ከአንተ ጋር ይሆናለሁ የሚለው። ጌታ ስሙ ይባረክ። እዚህ ተቀመጣል በረሃ ላይ ምድረ በዳ ላይ ምንድነው እንትኑ? እኔ ከአንተ ጋር ይሆን። እኔ ውሃ አፈልቅልሃለሁ አላለም። እኔ እዚህ መግባለሁ አላለም። እንደማንኛውም ሰው እንዴት ወደ ግብጽ ትንጋጋለህ አንተ የክዳን ልጅ? እኔን ታዘዘኝ፣ እንደገና ደግሞ ካንተ ጋር ይሆናለሁ አለ። ኢየሱስ ክርስቶስ ጌታ ነው። ካንተ ጋር ይሆናለሁ ራሱን ሰጠ ፕሮሚስ። እና ከኔ ጋር ነህ? አዎ እንዴማ ከሆነ ውሃ ምንም ምንጭ ማያስፈልግም ማለት ነው አለና ዘሩን አነሳና ምድረ በዳ ላይ ዘርን ዘራ ይላል። በዛ ስፍራ ላይ ዘርን ዘራ። ለምን? ካንተ ጋር ነኝ ስላለ ተቀምጦ ዘርን ዘራ። 100 እጥፍ አገኘ ይላል። ኡፋይ 100 እጥፍ አገኘ። ምድረ በዳ ላይ በረሃ ላይ አምኖ ዘራ። እጅግ ባለጠጋ ሰው ሆነ ይላል። እስኪ በልጥ ድረስ እጅግ በዛ ይላል። በለጠ ይላል። ምድረ በዳ ላይ ሆኖ በለጠ። 100 እጥፍ እንዴ! 100 እጥፍ ምንድነው? 2 እጥፍ እንኳን ከባድ ነው ወገኖቼ። በረሃ ላይ እንዴት ካንተ ጋር ይሆናለሁ ነው እኮ የሚያደርገው። እኔ ካንተ ጋር ይሆናለሁ። በረሃ ምንድነው? ለእግዚአብሔር እግዚአብሔር መኖሩ እንጂ ምድረ በዳ መሆኑም አይደለም፣ ምንጭ መሆኑም አይደለም። የእግዚአብሔር ከሰው ጋር መኖር ነው ልዩነቱ። አሜን ነው ወይ? እግዚአብሔር ከእናንተ ጋር ይሁን። እጅግ በለጠ። ንጉሱ መጣና እንደዚህ አለ፣ እጅግ በርትተሃል፣ አንተ ጋር ልንደርስ አንችልም። ስለዚህ እባክህ ከኛ ተለይ። በጣም በርትተሃል። በቃ አንተ ትልቅ፣ በቃ ማንም ሊደርስብህ አልቻለም። ምድረ በዳ ላይ ዘርን ዘራ። 100 እጥፍ አገባ። እጅግ ባለጠጋ ሰው ሆነ፣ በለጠ ሁሉንም። ንጉሱ አንድ ነገር ልንገራችሁ። በእውነት እግዚአብሔር በብሉይ ኪዳን እኔ ካንተ ጋር ይሆናለሁ የሚልና የአዲስ ኪዳኑ ልዩነት አላቸው። ጌታችን ኢየሱስ ክርስቶስ እንደዚህ አለ፣ ሂዱ እኔ እስከ ዓለም ፍጻሜ ሁሉ ጊዜ ከናንተ ጋር ነኝ አለ ጌታ ኢየሱስ። የአዲስ ኪዳኑ ነኝ ነው እንጂ ይሆናለሁ እንኳን አይደለም። ልዩነቱን ይወቁ። ካንተ ጋር ይሆናለሁ ተቀመጥ ነው፣ ገና ነው የሚሆነው። እኔ ከናንተ ጋር ነኝ ሁሉ ጊዜ እስከ ዓለም ፍጻሜ። ምድረ በዳ ሆነ የራሱ ጉዳይ ነው። ምድረ በዳና ምን ምድረ በዳን የፈጠረ እግዚአብሔር እኮ ነው። ሰማይን፣ ምድርን፣ እሳትን፣ ውሃን ነገሮችን የሰራ እግዚአብሔር ነው። በውሃ ውስጥ ባለፍክ ጊዜ እኔ ካንተ ጋር ነኝ።
አያሰጥምም የተባለው እኮ የውሃ ባለቤት ስለሆነ በእሳት ባለፍክ ጊዜ አቃጥልም ያለው እኔ ካንተ ጋር ሆናለሁ ነው። ልዩነታችን የእግዚአብሔር ከኛ ጋር መሆን ነው። ቆማችሁ አንድ ጊዜ ለኢየሱስ ክብርን ስጡ። አይሆንም። ሁላችሁም ተነሱ። አንዳንዶቹ ያው መነሳት ፈልጉ። ኧረ ተነሱ። ኢየሱስ ይክበር። ክብር ለኢየሱስ ይሁን። አሜን በሉ። ክብር ለኢየሱስ ይሁን። ቁጭ በሉ። ማሳታላካንቶ ጌታ ኢየሱስ እንደዚህ ያለ እኔ እስከ ዓለም ፍጻሜ እንደውም ደቀ መዛሙርት ብዙ ነገር ኮቶት ሊይዙ ሲሉ ብዙ ነገር አትያዙ አለ። ምንም የሚበላስ ሰይፍስ የሚበላስ ገንዘብስ ልብስ ቅያሬስ ምንም አትያዙ። እኔ ከእናንተ ጋር ነኝ። ኢየሱስን ታውቃላችሁ። ምንም መሆን ትችላላችሁ። በዚህ ሰዓት ችግር ውስጥ ያላችሁ ሰዎች አውቃለሁ። መከራ፣ ችግር፣ ማጣት አውቃችሁ በተለይ አውቀሽ የምትስቂ ቤትሽ የምታለቅሽ የሰራዊት ጌታ እግዚአብሔር እንደዚህ ይላል። ደግሞ እንደዚህ ያለው የተደቀነ እጅ እንባሽ ስር እጅ ተደቅኗል። እስከ ዛሬ ድረስ በምድር ላይ አልፈሰሰም። እንባሽ እጅ ላይ ነው የፈሰሰው። ማክራቫጂና አላቦሳ እኔ ካንቺ ጋር ነኝ ይላል እግዚአብሔር። እኔ እንባሽን አይቻለሁ ይላል እግዚአብሔር። እኔ ራሴን ሰጥቼሻለሁ ይላል እግዚአብሔር። እኔ አዲስ ነገር አደርጋለሁ ይላል እግዚአብሔር። ክብር ሁሉ ለኢየሱስ ይሁን። እስቲ ክብር ለኢየሱስ ስጡ ባካችሁ። ኢየሱስ ሊከብር ይገባዋል። እንባ ደቀነ። ማነሽ አንቺ? ተደቅኗል እጅ ባካራቦ ሳንታ የአዲስ ኪዳን መርህ እምነት ነው። ዘላለምም የምንኖረው በእምነት ነው። የዳን ነው አምነን ዳነ ለዘላለም አለም ቤት ብለን እየገሰገስን ነው። በምድር 120 መኖርም በእምነት ነው። ማን ነው የምድሩ በስራ ነው ያለው? ማን ነው የምድሩ በጭንቅ ነው ያለው? የለም። ስቃለ እንዴ ኑራ ምን ችግር አለ እንዴ? በእውነት መከራ አለ። ሞትም ሊኖር ይችላል። ዋናው እሱ አይደለም። የእግዚአብሔር ፕሬዘንስ እንዳታጡ። ጌታ ከኛ ጋር ነው። እግዚአብሔር ከኛ ጋር ነው። በአውሎ ንፋስ ከኛ ጋር ነው። ምድረ በዳ ላይ ከኛ ጋር ነው። ከእግዚአብሔር ከሆናችሁ ምድረ በዳ ፍሬያማ ይሆናል። ሳምንት ሄድዬ የሚሰብከው ስብከት ላይ ማለት ማቴዎስ 14 ይመስለኛል። ጴጥሮስን እንደዚህ ያለ ጌታ ኢየሱስ እንደዚህ ያለ አንተ ጴጥሮስ እንደዚህ ያለ መጀመሪያ ጌታ ኢየሱስ በውሃ ላይ የተራመደ በውሃ ላይ በነገራችን ላይ የአዲስ ኪዳኑ ለምን እንደሚበልጥ ታውቃላችሁ? ውሃ እንደዚህ ከፍሎ አይደለም የሚያሻግረኝ፣ በላዩ ላይ መሄድ ይቻላል። አሜን ነው ወይ? ማቲ የጌታ መንፈስ እንደዚህ ይለኛል። በእውነት ሌላ ክብር አሳያለሁ ይለኛል። ሌላ ክብር ይጠብቀሃል ይለኛል። እየገሰገስክ ነው ይለኛል። አያማ ሐላቦሲያ እኔ አንተን ወደፊት የሚስብ እጅ ያለው በእውነት ወደፊት አደርሰሃለሁ ይላል። ማሸከ ፔትራላ ፖሴከ እቺና ማሳት ኢና ማሳያ አላፑና ማሳያ ኤላቦሲያ ከፍ 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 አድርጌ እንደ ባንዲራ አሳያለሁ ይለኛል። ክብር ሁሉ ለኢየሱስ ይሁን። እና ጴጥሮስ ባለፈ ፓስተር ቴዲ ሲሰብክ በአዲስ ኪዳን ውሃ ላይ መሄድ ይቻላል እላችሁ ፈልጌ ነው። እና እምነታችሁ ነው። እምነት ማሳደግ እንዳለባችሁ ልነግራችሁ ነው። ያውላችሁ ጌታ ኢየሱስ በውሃ ላይ የተራመደ ሲመጣ እነሱ ምታት መሰላቸው። ምታት አይደለም፣ አጋንንት ማለት ነው። አይደለም፣ ጌታ ኢየሱስ ነበር። ከዛ አንተ ነህ እንደ ውሃ ላይ የምትሄደው አለና ጴጥሮስ ጥራኝ፣ እኔም በውሃ ላይ እመጣለሁ አለው። ከዛ
ውሃ ላይ እየሄደ እያለ ና አለው ጌታ ኢየሱስ። ከዛ መጓዝ ጀመረ እስከ ግማሽ ድረስ ሄደ። ግማሽ ደርሶ ሰጠመ። ጌታ ኢየሱስ ያለውን ሰምታችኋል። እንደዚህ አለ፣ አንተ እምነት የጎደለ ስለምን ተጠራጠርክ አለው። ምን ማለት ነው ይሄ? መጀመሪያ እንደጀመርክ ጊዜ እምነት አይደለም። መጀመሪያ በእምነት ጀመረ። እምነት የጎደለ ያለው ጎደለ። እምነቱ ይሄደ ያለ እምነት ጎደለ። ለምን ስል አይኑን ከጌታ ላይ አንስቶ እንትና አለ ውሃ መካከል ነው አይደለ? ወርቋ ውሃ መካከል ገባ። ባህር ነው፣ እንቀሳቀሳል፣ እናወጣል። ቀድሜም እኮ ጃልባ ሲያናውጥ ነበር። እዛ እሱን ሲያይ ስለምን ተጠራጠርክ? ወጀብ ኖረ እንደሆነ እኔ አይደለሁም ያልኩት? ውሃ ላይ መራመድ እንደሚቻል አላሳየውም? አልመጣህም? በእምነት አልጀመርክም? የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ ስለምን እምነታችሁ ቀነሰ? እምነታችሁ ወደቀ? ስለምን በሚታይ ነገር ታምናላችሁ? ሻራቡ ጋራቦ ምድር ትናወጣ፣ ሰዎች ወደ ግብጽ ይጉረፉ። እስያቅ እዚህ መቀመጥ አለበት። እስያቅ ማመን አለበት። እስያቅ መታዘዝ አለበት። እስያቅ የክዳን ሰው ነው፣ ሮቦት ነው ለይስሐቅ። እስቲ እጃችሁን አንሱ አንዴ። ሮቦት ይሁንልኝ በሉ እስቲ። ሮቦት ይሁንልህ። አሜን። ጌታ እኮ ነው የምናመልከው። ኢየሱስ እኮ ነው ከአብርሃም የሚበልጥ ክዳን። እስራኤላውያን እንኳን በአብርሃም ይመካሉ። እስካሁን ቃሌን ጠብቀዋል ብለዋል። ፍርዴን፣ ትእዛዜን፣ ሕጌን በራሴ ማልኩ ብሎታል። የአብርሃም ልጆች ነን ይላሉ። ከአብርሃም የሚበልጥ በዚህ አለ። ኢየሱስ ያድናል። እመን እንጂ አትፍራ። እምነት በሚቀንስበት ጊዜ እምነት መጠራጠር ስትጀምር አሁን እንዴት ይሆናል? ምድር መንቀጥቀጥ መጣ፣ እሳት መጣ፣ እንደገና ቸነፈሮች በዙ። እድሜ እንደዚህ ነው፣ እኔ ጎተጉተኛል፣ ያመመኝ ነው፣ እንደዚህ የመጣ ነው፣ እንዴት እየሆነ ነው? ምድር ወዴትም ትሄዳ? መጨረሻ ዘመን አይደለም እንዴ? አንተ እግዚአብሔር ከአንተ ጋር ነው። ከክዳ ያውልህ ቴዲ በእውነት እጅህን አንሳ። ወሮታ አለብኝ ይላል እግዚአብሔር። ወሮታ አለብኝ። ሳቲና ማሶቶሎ ኮፓ ክራቫዲያ ራፖና ማንት ገና አስደንቃለሁ። አሁንም እየተገረምክ ነው። ገና አስገርምሃለሁ። ከና ከቤተሰቢ ጋር አስደንቃለሁ። ገና ከብራለሁ። ካንተ ወሮታ ያንተ ዕዳ አለብኝ ይላል እግዚአብሔር። አልጀመርኩም ካንተ ጋር ይላል። ገና ሻራፑና ማሰተ በጥቂቱ ትደነቃለህ፣ እጅም በአፊ ላይ ትጭናለህ ይላል። በልጆች ያስገርማለሁ ይላል። ባክራዳቼና ማላጋንቶ ላላቦ ራባቴና ማሳያ ሐመራባው ሸግላባው ሰንተላላባው ያ የማታውቀውን ነገር ማየት ትጀምራለህ ይላል። ክብሩን ኢየሱስ ይውሰድ። እስቲ ክብር ለኢየሱስ። ሲወሮታ ያለባችሁ ሰዎች፣ ለእግዚአብሔር የሆነ ያረጋችሁ ሰዎች፣ የሰማይ አምላክ የቴዲ አምላክ በጌታ በኢየሱስ ክርስቶስም ይጎበኛችሁ፣ ይባርካችሁ። እግዚአብሔር ያድምጣችሁ፣ እግዚአብሔር ይስማችሁ ወገኖቼ። ኢየሱስ ያድናል። በቃ ኢየሱስ ከዛ ጴጥሮስ ሰመጠ። ሰው እየደከመ እየሰመጠ ግራ የገባው ከመጣ እምነቱ ጎሎታል። መጀመሪያ የጀመርሽው እምነት ጌታ ጋር ስትገናኙ በቃ ጌታ ሆይ ብለሽ የገባሽው ክዳን በዛን ጊዜ የተቀጣጠለ አሁን የለም ይላል እግዚአብሔር። አስተካክሉ። ጴጥሮስ እንደ ጮኸ መጮህ ይቻላል። እንደገና መጀመር ይቻላል። እስቲ እጆቻችሁን አንሱ። ብዙ ሰው ጋር ስላለ በእውነት እንደገና ይጀምራለሁ በሉ እስቲ። እንደገና ይጀምራለሁ በሉ እስቲ። አሜን።
እግዚአብሔር ይባርካችሁ። በእውነት ስለማስለፋችሁ በጣም አዝናለሁ። የመጨረሻ ነው የቀረኝ። ክብር ሁሉ ለኢየሱስ ይሁን። ቆፈረ ይላል። በገሬራ ሸለቆ ሄደና እዛ ሂድልን ብሎትልን ከዛ ሄደው ደግሞ እዛ ቆፈረ ይላል። እንደነው ማቆፈር ፈለገ ማለት እኮ ነው። ምን ምንጭ ነው የሚፈልገው ሰውየው? ሸካላ ሀዶራ ባሳ ሲቆፍር ጊዜ ምን ወጣ ይላል? የውሃ ምንጭ ወጣ። ከምድረ በዳ ሳቂ የኔ እንትና እና ምንድነው? ከምድረ በዳ ውሃ ወጣ። ቆፈረ ቆፈር ሲያደርጉ ውሃ ወጣ። መቆፈር ማለት መፈለግ ማለት ነው። መፈለግ ማለት ጌታ ኢየሱስ እንደተናገረ ፈልጉ ታገኙማላችሁ ነው። ምድረ በዳ ሆንሽ፣ የትም ቦታ ሆንክ ፈልግ ታገኘዋለህ። አሜን ነው ወይ? ጸልይ ማለት ነው። ፈልግ ማለት ለምን ማለት ነው? ወገኖች የኛ ነገር በሙሉ ሰማይ ነው ያለው። አሜን ነው ወይ? በጣም አንዳንዶች የምትጸልዩ በጣም ጸሎት መስሏቸዋል። በጣም ይቀራቸዋል። እስኪፈነዳ ድረስ ምንጩ ጸልይ። ለምን? እኔም ገና ወደ ጸሎት ሙላት አልገባው። በጣም ነው የምጸልየው። እኔ ርዕሴ ብዙ ስለሆነ ነው። በጣም ነው ማለት አይቻልም። እኔ ከገር ዳርቻ የሚመጣልኝ ርዕስ ከዚህ ያንዳንዱን ሰው ጸልያለሁ በጣም አርጌ። ስለዚህ በአንድ ርዕስ ብቻ አይደለም ጊዜ እየጠፋው ያለሁትና አንድ ርዕስ ይዘሽማ እንዴ ከቆፈርሽ ይወጣል። ቆፈረ ማለት ጸለየ ማለት ነው። ለምን መሰላችሁ? ሁለተኛ ነገሥት ምዕራፍ 3 ላይ በኤዶምያስ ምድረ በዳ ላይ አንድ ጊዜ ሁለት ነገስታት ተሰብስበው እና የእስራኤል ንጉስና ሌላ የይሁዳ ንጉስ እና አሁን እዛ አለና የኤዶም ንጉስ ነው እንደ እሱ ከዛ ምን ሆነ ይላል? ምድረ በዳ ነው። ጠላቶቻቸው ከቧቸዋል። በረሃ ነው። ምን ይሻለናል አሉ። ነብይ ኤልሳ ሄደና በዚህ ሸለቆ ጉድጓድ ቆፍሩ። እንዴ ምድረ በዳ ነው እኮ ቃል አለ። ሰው በጥም ሊያልቅ ከብት በጥም ሊያልቅ ባለበት ቆፍር። እንዴ እግዚአብሔር የሚሰጥ ከሆነ ዝም ብሎ አይሰጥም እንዴ? ምን ያስቆፍራል? ዝናብ ይመጣዩ፣ ንፋስ ይመጣዩ፣ ይህ ሸለቆ ግን ውሃ ይሞላል። ይሄ በእግዚአብሔር አይን ቀላል ነው። በምድር የሚካሄደው ነገር በሙሉ በእግዚአብሔር አይን ቀላል ነው። አሜን ነው ወይ? ቀላል ነው። ቆፍር። ቦታው አይመችም አትበል። የሚመች ቦታ የለም። በዘመን መጨረሻ ላይ ነው። ቆፍር፣ ተናጠቅ፣ ጸልይ። ጸልይ እምቢ ካለ ደግሞ ጾም። እንዲህ አይነቱማ በጾምና በጸሎት ካልሆነ አይሆንም አለ ጌታ ኢየሱስ። አንድ ቀን ስለ ጸሎት አወራለሁ። ስለ ጸሎት ነው ገብቶኛል። እድል ከሰጡኝ ፓስተሮች ስለ ጸሎት አንድ ቀን ተከታታይ አድርጌ እናገራለሁ። እና ቆፈረ በረሃ ላይ ምንድነው ዋስት ነው? እግዚአብሔር ካንተ ጋር ነው ያለ እንጂ ምንም እንዴት ይቆፈራል? እዛ ልጆቹ እንትኑ ደግሞ ከዚህ በፊት አብርሃም ቆፍሮ ነበር። ከዛ ፍልስጤማውያን እነሱ ሁሉ ጊዜ ባጋንንት ነው የሚመሰሉት። ደፈኑ፣ ውሃ እንትን ሞሉ ይላል። የኔ ነው አላሉም። እንደ ጌሬራ ሰዎች እንኳን ደፈኑት። እግዚአብሔር ይገስጻው። ራሳቸው መልጠጡ፣ ለሱ መልተው። እነሱ አጋንንት ናቸው። አባ አብርሃም ዘመን እንደዚህ ሆነ። ሲያግን አብርሃም ዘመን ተዘግቶ የነበረው ቆፈረ። ሲቆፍር ውሃ ወጣ። እግዚአብሔር ቆፍር ካለ ለምኑ ሰጣችሁም አላለ። ፈልጉ ታገኙማላችሁ። አንኳኩ ማለት እኮ ነው። ይከፈታል። ምድር አንኳኩ፣ ቆፍሩ ማለት ይፈልቃል ማለት ነው። ጊዜ ውሰዱ። ወደ ጾም ግባ። ሳይመን በቃ ጾም አለው ያልክ ነው አይደል? ምን እያሰብክ ነው? እንደዚህ እያሰብክ እኮ ወደ ጾም ይገባለው ብለያል። ማሻካላቡ ግባ። ገራሚ ነገር ታያለህ አንተ። ብሬክ ስሩ ነገር ይመጣል። ኢየሱስ ክርስቶስ ጌታ ነው። ወስነሃል፣ አድርገው እና ይውላችሁ
ቆፈረ። እግዚአብሔር ካለ እግዚአብሔር ካዘዘን እግዚአብሔር አምላክ ሁሉን ቻይ ኃያል የሁሉ ነገር ምንጭ መሆኑን ካወቃችሁ ይበቃል። እግዚአብሔር ከእናንተ ጋር ካለ ሁሉ ነገር አለ። እና ምን ልላችሁ ነው? ቆፈረ፣ ውሃ ወጣ። የሚገርማችሁ ነገር የጌሬራ ሰዎች ደግሞ ውሃው ለይስሐቅ ሲወጣ ጊዜ ውሃው የኛ ነው ብሎ ተጣሉ። እንዴ መች ቆፈሩ? እንደገናም ደግሞ ለነሱ እኮ ውሃ አይወጣም፣ ከምድረ በዳ አይወጣም። የሱ እኮ እግዚአብሔር ከሱ ጋር ስላለ ነው የመነጨው የወጣው። እና እንዴ የናንተ ነው አለ። አዎ ጠጡ፣ የጌራራ ሰዎች ጠጡ አለ። ዞር አለና አሁንም ሌላ ምድረ በዳ ቆፈር 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 ሲያደርግ ፈለቀ። አሁንም እንደውም የመጀመሪያው ስሟ ሴጤም እንደ ኤሴቅ ብሎ ሄደ። ውይ የኤሴቅኛ ነው እናንተ ነው? አዎ ጠጡ፣ በቃ ምን ችግር አለ? ጠጡ። እነሱ መቆፈር አይችሉማ፣ የተቆፈረውን ይሻማሉ። ከዛ አሁን ቆፈር ቆፈር ሲያደርግ አሁን ደግሞ ወጣ። አሁንም ውሃ ፈለቀ። አሁንም መጡና አሁንም የኛ ነው አሉ። ምን አይነቶች ናቸው? የኛ ነው። ያስቃል አይደል? ወንጌላዊ ሳቅ በእናቴ ስሙ የተባረከ ይሁን። የኛ ነው አሉ። እንዴ በእውነት የነሱ ነው? ውሃው የኛ ነው። ደግሞ እኮ መሬቱ የኛ ነው ብሉ ይሻላል። ውሃው የኛ ነው። ኧረ እሺ ጠጡ። ግን ጌታ ይባርካቸው። አንድ ነገር ተባርኩ ከነሱ። እንዴ የኛ ነው ብሎ ባይወስዱ ኖሮ እዛው የሰጋ የፈለቀ ጋ ይቀር ነበር። ይስሐቅ ነገር ሁሉ ለበጎ ነው ምለውን ታውቃላችሁ። እነሱ ውሃው የኔ ነው ባይሉ ኖሮ የሰጋ ይቀር ነበር። ከዛ ቆይቶ የሰቄን ወስዱ ደግሞ እዚህ እንትን ሳጥና ጋ ይቀር ነበር። ይስሐቅ ከፈለቀ የት ይሄዳል? ከነሱ ጋር እዚሁ ያመቻመቸ ይኖር ነበር። ግን ወደ ሮቦት ገፉት። ከዛ ሄደ እሱ ሶስተኛ ቆፈረ። እግዚአብሔር ከእናንተ ጋር ከሆነ ሁሉ ቦታ የእናንተ ነው። አሜን ነው ወይ? ሁሉ ቦታ ይመቻል። ግዙ ያለ ጌታ ነው። ለምንድን ነው የምትገዙት? እንደ ግዢ ብሏት ሄደ ለሔዋን። ተገዝታ ጠበቀችው። እግዚአብሔር የምትገዛው ገዛት። በጌታ በኢየሱስም የተገለበጠ ይሆን። የተገላብጦሽ አናደርግም፣ እኛ እንገዛለን። አሜን ነው ወይ? ለዚህች ቤተክርስቲያን ሮቦት ይሆናል። እና ሰዎች ገፉ። የጌሬራ ሰዎች በነገራችን ላይ ሰዎች ናቸው፣ ወደ ሰይጣን አይደለም። ሰይጣን ፍልስጤማውያን፣ አማሌቃውያን፣ ኤያውያን ምናምን የከናን ሰዎች በሰይጣን ነው የሚመሰሉት። እነዚህ ሰዎች ናቸው ማለት ነው፣ ክፉ ሰዎች። የኛ ነው አሉ። እሺ ጠጡ። ጌታ ስሙ ይባረክ። ቆፈረ፣ ወደ ሮሆቦት ነዱት። እናንተ አንድ ነገር ልንገራችሁ። ዮሴፍን እኮ ወንድሞቹ ባይሸጡ ኖሮ በእውነት እዛው ህልሙ ጋር ይቀር ነበር እኮ። ፍቺው ጋር እኮ አይደርስም። ፍቺው ጋር ያደረሱት እነሱ ናቸው። ገፍተው ወደ ፍቺ ይልኩት ነበር። ካለበለዛ እዚሁ ተቀምጦ ከነሱ ጋር ረሃቡን ዘመን ይካፈል ነበር፣ ይቸገር ነበር፣ እዛው ይቀመጥ ነበር። ፈጻሚዎች እኮ እነሱ ናቸው። እግዚአብሔር ሁሉንም እንደሚጠቀም ታውቃላችሁ። አሜን ነው ወይ? እግዚአብሔር ከኛ ጋር ነው። እግዚአብሔር ከእናንተ ጋር ነው። ጌታ ኢየሱስ እነሆ አለ እኔ እስከ ዓለም ፍጻሜ ሁል ጊዜ ከእናንተ ጋር ነኝ። ሁል ጊዜ ካለ እዚህ አለ። የሁላችሁ እኔ ጌታ ኢየሱስ እንደዚህ ይለኛል። አሁን ልክ ነሽ ይለኛል። የተቃወመኝ ሰው አለ እንዴ? ቀጥይ ይለኛል። ልክ ነሽ ይለኛል። እኔ ነኝ ይለኛል በእውነት። አሜን። ምድረ በዳው የውሃ መቆሚያ ይሆናል። አሜን ነው ወይ? ምድረ በዳሽ ይለምልማል። ምድረ በዳ ይለማልማል። ሻታላ ወሳያ ይስሐቅ ፈቀቅ አለ። ወደ ሮቦት አደረሱት። ኡፍ ይደስላል።
የሚገፉ እነሱ እዛው ስጥም ጋር ይጠጡ፣ እሴት ጋር ይጠጡ። እሱ ሮቦት ጋር ስፋት፣ ብዛት፣ መውረስ፣ ሰላም ተከራከሩት ይላል። አልተከራከረም። ለምን? ጸሎት ነው ብያችሁ እለ የሚጸልይ ሰው አይከራከርም፣ አይጣላም። በተለይ ጸሎት የሚጣላውን ነገር አንድ ነገር ልንገራችሁ። እኔ በጣም ብዙ ጸለይኩ። ጸሎት ቂም አይወድም። ጸሎት ክርክር አይወድም። ጸሎት በቃ ንዴት፣ ከሰው ጋር መገፋፋት አይወድም በጭራሽ። ያዘጋያል። እሱ የቆፈረ ጣጡ ብሎ ይሄዳል። እሱ ይሄዳል ለበረከት እየሆናቸው። እጃችሁን አንሱ አንዴ። በጌታ በኢየሱስ ክርስቶስ ስም ለበረከት ሆኑ። አሁንም እጃችሁን አንሱ። በጌታ በኢየሱስ ክርስቶስ ስም ለበረከት ሆኑ። አሁንም እጃችሁን አንሱ። በጌታ በኢየሱስ ስም ለበረከት ሆኑ። አሜን። ትችላለህ፣ ሁሉን ትችላለህ፣ ትችላለህ፣ ሁሉን ትችላለህ፣ ትችላለህ፣ ሁሉን ትችላለህ፣ ሁሉን ትችላለህ፣ ሁሉን ትችላለህ፣ ሁሉን ትችላለህ፣ ሁሉን ትችላለህ፣ ሁሉን ትችላለህ። ቁሙ እስቲ በእግዚአብሔር ፊት ቁሙ። እኔ ባልጨርስም በቃ እዚጋ ሆሼ ገለቦራደላላወይ ናይሰየለገትረ ደቦ ጀነገለቦይ አይና ማሰደለጋዘየ ኦ በገለረዴ ደቦ ሰግየዋዩ ሃሌሉያ ሃሌሉያ። እነሱ ወደ ሮቦት ገፏቸው። ወገኖች ተገፋሽ፣ ተጎዳ፣ ወንድሜ አልተሳካም። ማካራ ቦሳዳ እግዚአብሔር ከአንተ ጋር መሆኑን ብቻ አረጋግጥ። ሐዋርያት በአንድ ላይ እየተሟሟቁ ሲቀመጡ ከዛ በኋላ መጥቶ ሄዱ ወደ ምድር ዳርቻ፣ እስከ ምድር ዳርቻ ብሏቸዋል። ተቀመጡ። ሲቀመጡ ጊዜ እግዚአብሔር መጥቶ በተናቸው። ሁሉም በየስፍራ ቤተክርስቲያን እየተከሉ ሄዱ። አይ የጸጋ ወንጌላዊት ቤተክርስቲያን ያኛ ቦታ ላይ ብትሆን አሁን ይሄን ህዝብ ምን ልታደርግ ነው? አሁን በሚቀጥለው 3 ዓመት 4 ዓመት በኋላ ቤት ባትሰራ ይሄ የሚመጣውን ህዝብ ምን ታደርጋለች? ስለዚህ እነዛ ሰዎች ወደዚህ ገፉን። ከዚህም ደግሞ እንሄዳለን። ራፖ ካበረለረዴና ማሶተ ያማዮ ናይሰ የለጋንተረለፎ ራፓንተረለቦ ጸልዩ። የክዳን ልጆች ክዳኑ የኢየሱስ ነው። ስራውን ትእዛዙን የፈጸመው ክዳኑ፣ ትእዛዙ፣ ፍርዱ፣ መታዘዙ፣ ማክበሩ ኢየሱስ ፈጸመው። ኢየሱስ የኛ አባት፣ ኢየሱስ የኛ አምላክ፣ ኢየሱስ የኛ ጉንዳኛ፣ ኢየሱስ የኛ ክብር። ራፖ ካላራዲና ሞሰተና ማጀና ማላጋተና ማሶተለቦያ እኛ ደግሞ እንታዘዛለን። የማያስፈልጉትን አናረግም። የሚያስፈልጉትን መንፈስ ቅዱስ በእኛ ውስጥ ይሰራል። መንፈስ ቅዱስ